በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ተወዳጅ ወንድሞቼና እህቶቼ መዝሙር እየሰማችሁ ወይም መጽሐፍ ቅዱስ እያነበባችሁ ሳለ ድንገት ወደ ኋላ በሐሳብ በመመለስ እንዲህ የሚል ሐሳብ ልባችሁን ሲያሳስበው እስከ ዛሬ በፊቴ የተደቀነውን ይህን ሁሉ ፈተና አልፌ እንዴት በሕይወት ቆምኩ? እንዴትስ ይህን ቀላይ ቻልኩ? ይህ ሐሳብ በዘፈቀደ የመጣ ሐሳብ አይደለም። ይህ የብዙዎቻችሁ ታሪክ ነው። ለክብር የሚያበቁ የሕይወት ውጣ ውረዶች። እውነቱን እንነጋገር ከተባለ አብዛኛው ሰው እናንተን የገጠማችሁትን የችግር ማዕበል ግማሹን እንኳን ቢገጥመው ኖሮ ይወድቅ ተስፋ የሚቆርጥ ነበር። የደረሰባችሁን የልብ ስብራት፣ ክህደት፣ የጤና ችግሮች፣ እንቅልፍ የሌላችሁ ምሽቶች፣ ሌላው ቢሆን ምናልባትም እጅ ይሰጥ ነበር። እናንተ ግን እንደዛ አይደላችሁም። አሁንም እዚህ ያላችሁ፣ ትተነፍሳላችሁ፣ ፈገግ ትላላችሁ፣ ትኖራላችሁ። እግዚአብሔርንም የእውነት እያመሰገናችሁት ነው። ይህ ልዩ ያደርጋችኋል። ይህ ኃያል የእምነት ሰው ያደርጋችኋል። የማትተርፉ ጊዜ መስሎ የታያችሁበት ወቅት ነበር። ምናልባትም ወርሃዊ የቤት ኪራያችሁን እንዴት እንደምትከፍሉ ያላወቃችሁበት የገንዘብ ችግርም ነበር። ወይም ደግሞ እስከ አጥንታችሁ ድረስ ያደክማችሁ መርዛማ ግንኙነት ውስጥ የነበራችሁበት ጊዜ ነበር። እናንተ ግን ተረፋችሁ። አሁንም በጽናት ቆማችኋል። ልክ እንደዛች ጽኑ ሴት በቤቷ ቃጠሎ ሁሉንም ነገር አጣች። የነበራት ሁሉ አመድ ሆነ። ነገር ግን በአመዱ ፊት ቆማ ቤቴን አቃጠሉት፣ መንፈሴን ግን ሊነኩት አልቻልም እንዳለችው ሴት። ይህ በውስጣችሁ የምትሸከሙት አይነት ጥንካሬ ነው። ዓለም ይህንን ጽናት ማጥናት አለበት። ምክንያቱም ሕይወታችሁ ከታሪክ በላይ ነው። የመንፈስ ጥንካሬ ማረጋገጫ ነው። የምትሸከሙት እያንዳንዱ ጠባሳ ስሜታዊም ይሁን አካላዊ የድካም ምልክት ሳይሆን የክብር ሜዳሊያ ነው። ሕይወት ሊሰብርሽ ሲሞክር እንዳልወደቅሽ የሚያሳይ ማስረጃ። ከዛ ሁሉ ፈተናና መከራ የተረፋችሁት ለራሳችሁ ብቻ አልነበረም፣ ለሌሎችም አርአያነት የተዘጋጃችሁ ነበር። ተስፋ ሊቆርጥ ለተቃረበ ሰው ሁሉ ታሪካችሁ እንዲነሳሱ የሚያስታውስ ነው። ያለማጋነንም እናንተ በልዑል እግዚአብሔር ተአምር የምትመላለሱ ሰዎች ናችሁ። የጽናት ሕያው ታሪክ ናችሁ። ምክንያቱም መትረፋችሁ ለእናንተ ብቻ ሳይሆን ለሌሎች ነፍሳትም መጽናናትና መድኃኒት ሆኗል። በሌላ አቅጣጫ ስንመለከተው በእነዚያ ሁሉ የትግል ዓመታት ያለፋችሁት ለቅጣት ሳይሆን ለስልጠና ነበር። ልክ ብረት በእሳት እንደሚፈተን እንደሚቀጠቀጥ እናንተም የማይሰበር ጽኑ አርአያ እንድትሆኑ በእሳቱ በፈተናው አልፋችኋል። ውበቱ ደግሞ እዚህ ጋር ነው። አሁን የሚመለከቱ ሰዎች እንዴት ነው እንዲህ ጽኑ የሚኮነው? ያ ጥንካሬ ከየት ይመጣል ብለው ይገረማሉ። የእናንተን የመንፈስ ጥንካሬ ለማጥናት ይጓጓሉ። ምክንያቱም ያ ተራ የፍላጎት ኃይል ብቻ አይደለም፣ ከዚያ በላይ ጥልቅ ነው። ከእምነት የመጣ ነው። ሁኔታዎች አስቸጋሪ በሚሆኑበት ጊዜ እንኳን በውስጣችሁ ሁኔታዎችን የሚቆጣጠር የእግዚአብሔር ኃይል እንዳለ ከማወቅ የመጣ ነው። ይህንን ነው በውስጣችሁ የተሸከማችሁት። ይህ ደግሞ የማይቆም ማንነትን ያላብሳችኋል። እስኪ አንድ ጥያቄ ልጠይቃችሁ። ታሪካችሁ ምን ያህል የሌሎችን ሕይወት እንዳጽናና እንዳነሳሳ አስባችሁ ታውቃላችሁ? የማታውቋችሁ ሰዎች ስለ እናንተ በመስማት ብቻ ተመስጠዋል። ይህ የእግዚአብሔር ኃይል ነው። በአንድ ወቅት ይሳቁባችሁ ወይም ያጣጥሏችሁ የነበሩትም እንኳ ስቃያችሁን ወደ ኃይል ስትቀይሩ አይተው ራሳቸውን መገምገም ችለዋል። አንዳንዶች ታሪካችሁ ካሳያችሁ መስታወት የተነሳ መንገዳቸውን ቀይረዋል። አሁን ዓለም እየተለወጠች ነው። አይኖችን ከፍታችኋል። ውሸቶችን አጋልጣችኋል። ሊያሽሟጥጧችሁ የተዘጋጁትን ስብሰቦች ሰብራችኋል። እናንተ የሰው ነፍስ በእግዚአብሔር ሲደገፍ ሊጠፋና ሊሸነፍ እንደማይችል ማረጋገጫ የሆናችሁ ናችሁ። ያሳለፋችሁትን የታማኝነት የቅንነት ነገር በጭራሽ አታሳንሱ። ተባሳችሁን በፍጹም አትደብቁ። ምክንያቱም ታሪካችሁ የእናንተ ብቻ አይደለም፣ ለሌሎች መሪ ኮከብ ነው።
በተጋድሎ ላለ ሰው በሕይወት ያለ ካርታ ነው። እውነቱን ለመናገር ማንም ባይነግራችሁም እንኳ ፈጣሪ ግን በእናንተ የእምነት ጽናት ይኮራል። አብዛኛው ሰው ያልቻለውን ፈተና አልፋችኋል። አሁንም እዚህ አላችሁ። አሁንም ወደ ላይ ከፍ እያላችሁ ነው። እግዚአብሔርን በፍጹም ልብ እያመሰገናችሁት ነው። ስለዚህ በሚከተለው ጊዜ አንድ ሰው ከዚህ ሁሉ ፈተና በኋላ እንዴት ፈገግ እንደምትሉ ሲጠይቃችሁ እንዲህ በሏቸው፣ ምክንያቱም እኔ በእግዚአብሔር እርዳታ አልፌዋለሁ፣ ወደ ኋላም አልመለስም። አምላኬ ሆይ በፍጹም ልብና ትሕትና ለምስጋና በፊትህ እቆማለሁ። ይህም ጸሎት ለራሴ ብቻ ሳይሆን ቸርነትን ለሚፈልጉ ሁሉ ይሁን። የቱንም ያህል ማዕበሎች ቢነሱ፣ የቱንም ያህል ነፋሶች በኃይል ቢነፍሱ፣ በውስጣችን ያለው ጥንካሬ የማይናወጥ ሆኖ እንዲቀጥል እለምንሃለሁ። በሰላም ውስጥ እንድንጸና፣ በእምነት መሠረት ላይ እንድንጸና፣ በድፍረት እንድንመላለስ እርዳን። አንተ ረዳታችን እስከሆንክ ድረስ በእኛ ላይ የተነሳ ምንም አይነት ማዕበል ሊያሸንፈን እንደማይችል እናውቃለንና። ቸር አምላክ ሆይ የትናንትናው ሸክም፣ ብስጭቶችና ጸጸቶች ከእንግዲህ በላያችን ላይ ኃይል እንዳይኖራቸው እለምንሃለሁ። የከንቱነትን ሰንሰለት ሁሉ በጣጥሰህ ጣልልን። በእፎይታ በደስታና በአዲስ ሕይወትም ተካው። የማይጠቅመንን ትተን አንተን ተስፋ መሪ አድርገን ወደፊት ለመራመድ በአዲስ ጉልበት አበርታን። አምላካችን ሆይ መንገዳችንን በግልጽነት አብራልን። ግራ መጋባት እንዲጠፋ አቅጣጫም ግልጽ እንዲሆን ብርሃንህን በላያችን አብራ። በትክክል እንድንሄድባቸው የምትፈልገውን በሮች አሳየን። ከዓላማችን የሚያራቁንን በሮች ለመዝጋትም ድፍረትን ስጠን። ከፈቃድህ ጋር በተስማማ መልኩ ብቻ እንድንጓዝ ያንተ ትበል እያንዳንዱን ምርጫችንን የመራ ዘንድ ፍቀድ። ቸር አምላክ ሆይ በጥበብና በመጠበቅ እንድንኖር እያንዳንዱ የተደበቀ ጠላት እኛን ከመጉዳቱ በፊት እንዲገለጥ ፍቀድ። የሐሰት ዓላማዎችን ግለጽ፣ ማታለልንም ማፍረስ። በእኛ ላይ የተጣለ እያንዳንዱ ወጥመድ እኛን ከመንካቱ በፊት ፈጥኖ ይፍረስ። ጉዳትን የሚያቅዱትም በራሳቸው መንገድ ይሰናከሉ፣ ወደ መልካሙም ምራቸው። እኛ ግን በአንተ ጥላ ስር በሰላም እንመላለስ። አምላካችን ሆይ ሕይወት በጎዳችን ሰዓት እንኳን ልባችን ንጹሕ ሆኖ ከመራራነት እንዲርቅ እርዳን። ስቃይ ደስታችንን እንዳይሰርቅ ወይንም መንፈሳችንን እንዳያደነድን በፍጹም ቸርነትህ ጋርደን። ይቅር ለማለት እንጂ መጥፎ ነገርን ለመበቀል አይደለም። ከቂም ሰንሰለት ነፃ እንድንሆንም እርዳን። የሌሎች መጥፎ ተግባር ሳይነካን ሰላም በውስጣችን ይፍሰስ። ቸር አምላክ ሆይ በሁሉም መልኩ የተወደደውን መልካም ነገር እለምናለሁ። አማራንም የሚያረጋጋ ሰላም፣ ግንኙነቶችንም የሚሞላ ፍቅር፣ ቤቶቻችንን የሚያጠናክር በረከት፣ ቸርነትህ ሁልጊዜም በሰዓቱ ለኛ ይደረግልን። በእውነት የሚያስፈልገንን ነገር ሁሉ በጊዜው ስጠን። በሕይወታችን ላይ በረከቶችን አፍስስ፣ እኛም ለሌሎች በረከት እንድንሆን እርዳን። ቸር አምላክ ሆይ የተሸከምነውን ያንዳንዱን ጠባሳ ከስቃይ ይልቅ የድል ማስታወሻ አድርገው። ቁስላችን የመንፈሳችን ጥንካሬ ማስረጃና በውስጣችን ያስቀመጥከው ኃይል ምልክት ይሁን። ሕመማችንን ወደ ጥበብ፣ ፈተናዎቻችንን ወደ ምስክርነት፣ ትግላችንንም ወደ ታላቅ ሕይወት የሚያደርሱ ደረጃዎች እንዲሆኑ ፍቀድ። ቸር አምላክ ሆይ ታሪኮቻችን የሚፈተኑትንና የሚታገሉትን ሰዎች ማነሳሳታቸውንና ማጽናናታቸውን እንዲቀጥሉ ፍቀድ። ጉዞአችን ለሌሎች ብርሃን ይሁን። እነሱም ሊያሸንፉ እንደሚችሉ፣ እነሱም ሊነሱ እንደሚችሉ፣ በጦርነቶቻቸውም ብቻቸውን እንዳልሆኑ የሚያስታውሱበት ምስክር ይሁን። ሕይወታችን ተስፋን ለሚሹ ሰዎች ሁሉ ካንተ የተሰጠ ምልክት ይሁን። አምላኬ ሆይ አንተ አስቀድመህ የወሰንከውን ነገር ምንም ኃይል፣ ምንም እንቅፋት፣ ምንም ፍርሃት ሊያቆመው እንደማይችል እያወቅን ሁልጊዜ በድፍረት እንድንመላለስ እርዳን። ከዓላማችን ጋር እንድንጣጣም፣ በእምነታችን እንድንበረታ፣ በጉዞአችንም ፍርሃት የሌለን እንድንሆን አግዘን። ሕይወታችን ለዘላለም አንተን የሚያከብር ይሁን። ሰላምህም ዘወትር ከኛ ጋር ይሁን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙም
አሜን።